የባህር በር ጥያቄ ኦልሞስት አሁን ግንዛቤው እየጨመረ መጥቷል የወጣቱ አጀንዳ ሆኗል ያርብቶ አደሩ ያርሶ አደሩ የምሁራኑ የበርካታ መልአተ ህዝቡ አጀንዳ ወደ መሆን ተሸጋግሯል ይሄ ማለት የህልውና ጥያቄ እየሆነ ነው ያለውና ከዚህ አንፃር ይህ ጥያቄ እንዲሳካ በርካታ ስራዎች እየተሰሩ ናቸው ያሉት በእኛ ቋሚ ኮሚቴም በምክር ቤትም በተለይ ግንዛቤ ከመፍጠር አንፃር ብዙ ስራ እየተሰራ ነው ምክንያቱም የባህር በር አለማግኘታችን በርካታ ነገሮችን ጎርቶናል ከኢኮኖሚ አንፃር ከደህንነት አንፃር ከተለያዩ ጉዳዮች ጋር ሲያያዝ በርካታ ጉዳቶች የደረሱባት ነው ከዚህ ምክንያቱም እዚህ ቅርባችን ያለው የጅቡቲ በር ላይ የምንከፍለው በጣም ውድ በሆነ በዶላር ነው የሚከፈለውና ቁሳቁሶችን ለማስገባት ይሄ ትልቅ ጉዳት ነው የተሳለጠ መንገድ የለም ይዘገያል ስንፈልግ በሌላ ሰው እጅ ላይ የተንተራሰ ነው ከጅቡቲ ጋር ባለው ሁኔታ ስለዚህ ሌሎች አማራጮች ወደ ፍለጋ ሳይሆን ኢትዮጵያ ያቀረበች ያለችው አሁን በዋነኛነት የባህር በር ነው የሚያስፈልገኝ እያለች ነው ይሄ ደግሞ በዓለም አቀፍ ህግ ማቀፍም በተለያዩ ኮንቬንሽኖችም በዲፕሎማሲያዊ መንገድ ሌሎችም እዚህ አይነት ጥያቄ ያላቸው ሀገራት የተሳካላቸው አሉ በዚህ መንገድ ሰጥቶ መቀበል መሪ ዲፕሎማሲን በመጠቀም ማሳካት ይቻላል የሚል ጽኑ እምነት ነው ያለውና በዚህ ጽኑ እምነት ላይ በሁሉም አቅጣጫ ርብርብ እየተደረገ ነው እኔ በቅርብ ጊዜ አፋር ሄጄ ነበር በርሃሌ የሚባል ቦታ ነው የሄድኩትና ፍየል ነው የሚያረቡት ይሄን ፍየል አርብተው በቀጥታ በመርከብ ጭነው ወደ የመን ወስደው ሸጠው የተለያዩ ሸቀጣ ሸቀጦችን ገዝተው ይመጡ ነበር የባህር በሩ ከመዘጋቱ በፊት ሀብታሞች ነበሩ ያ ቤተሰብ ያ ማህበረሰብ አሁን ያ ማህበረሰብ እንደ ማህበረሰብ እንደ ግለሰቡ ወደ ድህነት ነው የገባው በሩ በመዘጋቱ ማለት ነው አጠገቡ ያለውን ተፈጥሮ የሰጠችንን የባህር በር ተጠቃሚነቱን አጣ ይሄን ወደ አገር ስትመልሽው በዚሁ ልክ ነው በአገር ደረጃ ጉዳት እየደረሰ ያለውና ሁሉም ርብርብ ሊያረግ ይገባል ምክር ቤቱ በዚህ በኩል ከፍተኛ ጥረትና ርብርብ እያደረገ ነው ያለው ሚል አስተያየታል ኢትዮጵያ ከ130 ሚሊዮን በላይ ህዝብ ያላት ትልቅ ሀገር ናት በአፍሪካም ደረጃ እንግዲህ በአፍሪካ ሁለተኛ ደረጃ ላይ ያለች ሀገር ናት ኢትዮጵያ በዓለም 10ኛ ደረጃ ላይ ያለች ናት በህዝብ ቁጥር እቺ ሀገር ደግሞ ያለ ባህር በር እንድትኖር ዓለም አቀፍ ህግም ስምምነቶችም አይፈቅዱም ስለዚህ ዜጋው በሙሉ አሁን እያነሳ ነው ያለው ይሄንን የባህር በር ጥያቄን ሰላማዊ በሆነ መንገድ መንግስት እየጠየቀ ነው ያለው ለዚህ ከጫፍ እስከ ጫፍ ያለው መላው ኢትዮጵያውያንም ተወልደ ኢትዮጵያውያንም የራሳቸውን ሐሳብ እያነሱ ነው ያሉት ስለዚህ የባህር በር የማግኘት በውጊያ በጦርነት ሳይሆን ሰላማዊ በሆነ መንገድ ኢትዮጵያ ያላትን ሀብትን በመስጠት የሌላትን ደግሞ ሰጥቶ በመቀበል መርህ ለመቀበል በሰላማዊ መንገድ በመነጋገር ዓለም አቀፋዊ ስምምነትን በተከተለ መንገድ ለመቀበል ነው ኢትዮጵያ እየሄደች ያለችውና ይሄንን ደግሞ ከዚህ በፊት ያው በታሪክ በተለያየ መንገድ ያጣናቸው የባህር በሮችን ኢትዮጵያ ለማግኘት እየሄደችበት ባለችበት ሁኔታ ሰላማዊ በሆነ መንገድ ነው ኢትዮጵያ መንግስትም ህዝብም እየጠየቀ ያለውና በዚህ ላይ አሁንም ህዝብ ይሄ የተገብነት ጥያቄ ነው ትክክለኛም ጥያቄ ነው ስለዚህ ይሄን ያክል ህዝብን የያዘች ኢትዮጵያ የባህር በር አታ በርካታ ዶላርን በየጊዜ ለተለያየ ጉዳይ ያወጣች ያለችበት ሁኔታ በቅተው ይሄ ኃይል በአግባቡ መጠቀም እንዲችል አሁን የተጀመረው የዲፕሎማሲ ስራ የንግግር ሰላማዊ የሆነ ንግግር ተጠናክሮ ሊቀጥል ይገባል በዚህ ላይ ደግሞ ሰላማዊ በሆነ መንገድ ተጀምሮ ሰላማዊ በሆነ መንገድ እንዲጠናቀቅ መላው የኢትዮጵያ ህዝብ ከጫፍ እስከ ጫፍ አሁን መንግስት ያደረገ ባለው ዲፕሎማሲያዊ ሰላማዊ ስራ ላይ ከመንግስት ጎን መቆም አለበት ሴቶች በመንግስት ጎን ሊቆም ይገባል ወጣቶች በመንግስት ጎን ሊቆም ይገባል ሀገር ሽማግሌዎች በመንግስት ጎን ሊቆም ይገባል ሃይማኖት አባቶች በመንግስት ጎን ሊቆም ይገባል የትኛውም ፖለቲካ ፓርቲ አካላት በመንግስት ጎን መቆም ይገባል የባህር በር ጉዳይ ለኢትዮጵያ የህልውና ጉዳይ ነው ስለዚህ በዚህ ላይ እንደ ምክር ቤትም እኛ አስፈጻሚ አካልም ማንኛውም ኢትዮጵያዊ የሆነ ዜጋ ሰላማዊ በሆነ መንገድ ምላሽ ለማግኘት ተጠቃሚ ለመሆን
መንግስት በሚያደርገው ርብርብ ላይ ውይይት ላይ ትልቅ የራሳችንን አስተዋጽኦም አሻራም አስቀምጠን ማለፍ አለብን። ለዚህም ሁላችንም መረባረብ አለብን። ይሄንንም ደግሞ እግዚአብሔር እንዲያሳካ ሁሉም ሰው በየሃይማኖቱ መጸለይ ያስፈልጋል የሚል ሀሳብ ነው ያለኝ። ባህር በር ጥያቄን ቀደም ሲል እንግዲህ ይሄን ማንሳት እንደ ነውር ነበር የሚቆጠረው። ይሄን ጥያቄ ማንሳት ጀምሮ አንደኛ የህዝብ ጥያቄ የህዝብ መወያያ አጀንዳ ሆኖ የጎረቤት ሀገራትም እንደዚሁ የዓለም መወያያ አጀንዳ ከሆነ ሰንብቷል እና ጥያቄያችን ተቀባይነት እያገኘ እየሄደ መሆኑን ጎረቤቶች ሀገሮች መሪዎች እንዲሁም በዓለም ቢሆን የወዳጅ ሀገር መሪዎች እየደገፉት እንደሆነ በቅንነት እያዩት እንደሆነ ክቡር ፕሬዝዳንት ታዬ አጽቀሥላሴ መስከረም 26 2018 ዓ.ም በሁለቱ ምክር ቤቶች መክፈቻ ጉባኤ ላይ ገልጸውታል እና ይሄን የሚያሳየው ምንድነው ጥያቄው ፍትሃዊ እንደሆነ የብልጽግና እንደሆነ የማደግ የእድገት ጥያቄ እንደሆነና የጠየቅነው በሰላምና በሰላም ብቻ ሁለተኛ ደግሞ ሰጥቶ መቀበል ተጠቃሚ ሁለቱም ወገን የሚሆንበት ነውና ይሄ ትክክለኛ ጥያቄ ነው። ግን ይሄ ብሔራዊ ጥቅም እንደሆነ ምንም የሚያጠያይቅ አይደለም። የስጋቱን ግን ስታስቡ ኢትዮጵያ እኮ የአካባቢውን ሰላም ለማስጠበቅ ሶማሊያ ጀምሮ ሰላም አስከባሪ ያውም ታላላቅ አገሮች ሰላም ለማስከበር ገብተው ፈርጥጠው የወጡበትን የተካች ነች። የተካች ብቻ ሳይሆን እዛ አካባቢ አልሸባብና ሽብርተኞች የሚፈነጩባት እንዳትሆን ያደረገች ኢትዮጵያ ነች። እርግጥ ባህር በር ስላልነበረን በመርከብ መቃኘትና ያንን ማስከበር የምንችልበት ሁኔታ አልነበረም። ሆኖም ግን ለዚህ ቀዳሚ መስዋዕትነት የከፈለ ህዝብ ሀገር ኢትዮጵያ ነች። ለምን መግቢያ መውጫችን ቀይ ባህር ብቻ ነው። ሌሎች እኮ አሁን ከስንት ሺህ ኪሎ ሜትር ተሰባስበው መጥተው በቀይ ባህርና በቀይ ባህር መውጫ የጦር ሰፈር መስርተው የሚንቀሳቀሱ ወደ አገራቸው የሚሄድ የንግድ እቃዎች ከሀገራቸው ደግሞ ወደዛ አካባቢ የሚመጡት በሰላም ገብተው መውጣት የሚችሉበት ነው። እኛ ግን እኮ መግቢያ መውጫችን ነው። ከኛ በላይ ተቆርቋሪ ሊሆን የሚችል ማን ነው? የችግሩ ተጋፋጭ እኮ እኛ ነው። የመብት ጉዳይ ነው። የህልውና ጉዳይ ነው። የጽናት ጉዳይ ነው እና ለዚህ ይህን ጥያቄ መጠየቃችን ትክክለኛ መሆኑ በይበልጥ ማስረጽ የቻሉበት ምላሽ ነው ዛሬ ያገኘነው። ኢትዮጵያ እንግዲህ ረጅም ዓመት ከተኛችበት ተነስታ ትላልቅ ፕሮጀክቶችን እየተገበረች ነው ያለችው። ብዙ ውጤቶችም ተገኝቷል። አሁን ደግሞ የ30 ቢሊዮን ዶላር ፕሮጀክቶች በተለያየ ቦታ ታውጀዋልም ተጀምረዋልም። ይሄ እንግዲህ ከፍተኛ ውጤት የሚያመጣና ኢትዮጵያን ከዓለም ተርታ የሚያሰልፋት ፕሮጀክት ነው። ይሄ ከፋይናንስ አንጻር፣ ከሰው ሀብት አንጻር፣ ከጊዜ አንጻር ሲታይ ከፍተኛ ኢንቨስትመንት የሚካሄድበት ፕሮጀክት በመሆኑ ምክር ቤቱ ይሄንን ከፍተኛ ትኩረት በመስጠት በተሰጠው ህገ መንግስታዊ ስልጣን የመከታተል ስራውን በከፍተኛ ይሰራል። ከዚህ በፊትም ሲያደርግ ነበረ። ብዙ ለውጦችም መጥተዋል። አሁን ደግሞ እንደ ፕሮጀክቱ ግዝፈትና ትልቅነት በዚሁ መጠን ኃይሉን አጠናክሮ የተለያዩ ቋሚ ኮሚቴዎች በጋራም በግልም ይሄንን በየጊዜው የሚከታተሉት ነው የሚሆነው። ሁላችንም በኢንዱስትሪ ላይ ያለን፣ በማዕድን ላይ ያለን፣ እንደገና ደግሞ በሌሎች ፕሮጀክቶች ወይም ደግሞ ሚኒስትሮችን የሚከታተሉ ቋሚ ኮሚቴዎች በአጠቃላይ እንግዲህ ትልቅና ሰፊ ስራ እንደሚጠብቃቸው ነው የምረዳው። ይህንኑ ለማድረግ ደግሞ በተለያየ ጊዜ በስልጠናም በውይይትም ህግንም በማጠናከር በማሻሻል ሰፊ ስራ ሲሰራ ቆይቷል። አሁንም ያንኑ ወደታች ያወረድነውን ህግ እና ደንቦች እንዴት እየተፈጸሙ እንደሆነ
ስራ በምን አይነት ስሜትና ሞራል ወይንም ደግሞ በምን አይነት ህጋዊነት እየተሰራ መሆኑንና የመንግስትንም ንብረት የሰው ኃይል ብክነትን ለመከላከል ምክር ቤቱ ከተሰጡት በህገ መንግስቱ ከተሰጡት 3 ስራዎች አንዱ ሚኒስተር መስሪያ ቤቶችን ባለድርሻ አካላትን ወይም ተጠሪ መስሪያ ቤቶችን የመከታተልና የመቆጣጠር ነው። ይህንን ስራ አጥብቆ መስራት አለበት። ይህንን በማድረግ ደግሞ ስራ አስፈጻሚው ከፍተኛ ድጋፍ በማግኘት የሀገሪቱን የኢኮኖሚ እድገት፣ የሰላም፣ የዲሞክራሲ፣ የመልካም አስተዳደርን እንደሚያሻሽል ትልቅ ተስፋ አለን። ይህንንም እናደርጋለን ብዬ ነው ማምነው። የህዳሴውን ግድብ እንግዲህ ማግስት ላይ ነው እዛው ምርቃቱ ላይ ነው እንግዲህ 30 ቢሊዮን ፕሮጀክቶችን ክቡር ጠቅላይ ሚኒስትራችን ይፋ ያደረጉት። ከዚህ ውስጥ አንዱ የማዳበሪያ ፋብሪካ ነው። ከውጭ ሀገር ነበር ማዳበሪያ የምናስገባውና በአገር አቅም አገር ውስጥ ማምረት ከቻለን ብዙ ወጪ የምናወጣቸውን ወጪዎች እንቀንሳለን ማለት ነው። ሌላው ለጋዝ ሪፋይነሪ ፕሮጀክት አለ። ወደ 1.5 ሚሊዮን መኖሪያ ቤቶች አሉ። የነዳጅ ፍለጋም አለና እነዛ ጋር ተያይዞ እነዚህ ፕሮጀክቶች ተፈጻሚ መሆን ከቻሉ ኢትዮጵያ ከአነስተኛ ገቢ ካላቸው ሀገራት ተርታ ወጣ አነስተኛ መካከለኛ ገቢ ወዳላቸው ሀገራት ውስጥ ለመሰለፍ የምታደርገውን እንቅስቃሴ የሚያግዙ ናቸው። ስለዚህ አንዱም ደግሞ ምክር ቤቱ የተሰጠው ስልጣን የአስፈጻሚ አካላትን የመከታተልና የመቆጣጠር ስራ ነው። እነዚህ በእቅድ ውስጥ ካሉ እነዚህ እቅዶች ተግባራዊ መሆናቸውን በሚመለከታቸው ቋሚ ኮሚቴዎች በኩል የተወካዮች ምክር ቤት ከፍተኛ የሆነ ክትትልና ድጋፍ የሚያደርግ ይሆናል። ምክንያቱም የነዚህ ፕሮጀክቶች ተፈጻሚ መሆን የኢትዮጵያንም የኢኮኖሚ ትራንስፎርሜሽን ወይም ሽግግር እጅግ በጣም ያፋጥነዋል ብለን እናስባለን። ለሰላም ግንባታ ያለው ፋይዳ ከፍተኛ ነው። ዜጋው ቢያንስ የምግብ ሉዓላዊነት ወይም የምግብ ዋስትና ማረጋገጥ ችለን ወደ ተሻለ ኢኮኖሚ ወዳላቸው ሀገራት ተርታ ምናረጋው ሽግግር የሚያፋጥኑ ናቸው ማለት ነው። አሁን ላይ የኢትዮጵያ ነፍስ ወከፍ ገቢ ገና $1100 በታች ነው በአመት አንድ ኢትዮጵያ የሚያገኘው። ከጎረቤት ሀገራት ጋር ሲነጻጸር በጥፍ ይቀንሳል። ኦልሞስት የኛ ደብል ነው የነሱና ሰፊ ህዝብ አለ፣ ሰፊ ማዕድናት፣ ሪሶርሶች፣ ወንዞች፣ የእርሻ መሬቶች አሉ። ያንን አቀናጅተን በመስኖም ላይ ትኩረት ሰጠን የምግብ ዋስትናን ማረጋገጥ ይቻላል። የሀገር ኢኮኖሚን መገንባት ይቻላል። ለዚህ ደግሞ ምክር ቤቱ ከፍተኛ የሆነ ድጋፍና ክትትል የሚያደርግ ይሆናል ማለት ነው። በአገሪቱ ውስጥ ከፍተኛ የሆነ የልማት እንቅስቃሴ እና ስራ ነው እየተካሄደ ያለው። በዚህ ውስጥ የህዝብ ተወካዮች ምክር ቤት የራሱ ሚና አለው። ለዚህ ሁሉ በአገሪቱ ለሚሰሩ ስራዎች በሙሉ የህግ ማዕቀፉን የሚቀርጸው ይሄ ምክር ቤት ነው። ከዛም አልፎ የወጡ ህጎች ስራ ላይ ውላል ወይ ብሎ በክትትልና ቁጥጥር ይከታተላል። ይሄ ሌላው ተግባሩ ነው። ከዛም ባለፈ በዲፕሎማሲውም በኩል ከፍተኛ ጥረት ያደርጋል። በተለይ በመንግስት የሚሰሩ የዲፕሎማሲ ስራዎች እንደተጠበቁ ሆኖ በፓብሊክ ዲፕሎማሲ በኩል የተለያዩ ስራዎች እየተሰሩ ናቸው ያሉት። በተለይ ከዲፕሎማሲ አንፃር የህዝብ ተወካዮች ምክር ቤት ውስጥ አሁን 16 የሚሆኑ የወዳጅነት ቡድኖች ተቋቁሟል። እነዚህ የወዳጅነት ቡድኖች ከሌሎች የተለያዩ አገራት ጋር ከአጉራት ጋር ከቀጠናዎች ጋር በተሳሰረ መንገድ የዲፕሎማሲውን ስራ እየተሰሩ ነው። ይሄ ዲፕሎማሲ ስራውን ዋና ማጠንጠኛውም ኢትዮጵያ ይዛ የጀመረችው የልማት ጎዳና በተሳካ ሁኔታ እንዲሳካ ለማድረግ ለማስቻል ነው እና በዚህ በኩል ከፍተኛ ጥረት እየተደረገ ነው። እንደ ውጪ ግንኙነት ቋሚ ኮሚቴም የኛ ስራ አንደኛው ይሄ ነው የሚሆነው። ከሀገራት ጋር ያለውን ግንኙነት ከህጎች ማዕቀፍ አንፃር እንደዚሁም ከዲፕሎማሲውም በርካታ የውጪ ፖሊሲውን ስራ ላይ ከማዋል አንፃር እንዴት እየተተገበረ ነው የሚለውንና ኢትዮጵያ የራሷን ሀብቶች ከሌሎች ጋር አልምታ በጋራ የመጠቀምን አጉልተን የምናወራበትና ይሄን የምናሳልጥበት መንገድ ነውና በዚህ መልኩ እንቅስቃሴ እየተደረገ ነው።